አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም ማለት ነው። እንግዲህ አምናን የተሰኘውን ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። አምናን ትባላለች እቺ በምስሉ ላይ የምታዩት እና የመዳም ቅመም ነበረች። እንደገና ኢያሱ ከሚባል ሰውዬ ጋር ትተዋወቃለች። ከዛ እንዴት ተዋወቀች? አምና ወደ ሀገር ቤት በመጀመሪያ ጊዜ ሀረብ ሀገር የሰራችውን ብር እንዳለ እየሰራች ለኢያሱ ትልክለታለች ማለት ነው። ኢያሱ አገባሻለሁ ስመጭ እንዳድርጌ እያለ እየደለላት ገንዘቧን ሙጭ ጫርጎ መብላት። እናም ኢያሱ ሌላ ፍቅረኛ ይዞ ከዛ ጋር ነው ያጠፋው ማለት ነው። ጽዮን ትባላለች ይቺ ደግሞ አብረው ያለችው ማለት ነው። እና ከጽዮን ጋር ጽዮን አታውቅም አምናንን እንደሚሸውዳት ጽዮን አታውቅም ማለት ነው። ጽዮንና ኢያሱ የፍቅር ጊዜ ሊያሳልፉ በዝግጅት ላይ እያሉ አምናን በር አንኳኳች ማለት ነው። እናም የኔ ፍቅር በሩን ክፈትልኝ ስትል ጽዮን በጣም ተናዳ የኔ ፍቅር ሂድና ክፈት ምናምን ነገር እያለችው ነበረ። ኢያሱም ደግሞ ጽዮንን ባክሽን የኔ ፍቅር ይሄንን መጽዋዕትነት ማደርገው ለፍቅራችን ስል ነውና ለተወሰነ ትንሽ ጊዜ ብቻ አንቺ ጠብቄ ታገሽኝ፣ ሁሉንም ነገር አስረዳሻለሁ በማለት ጽዮንን የቤት ሰራተኛ በማስመሰል በሩን በመክፈት አምናንን የኔ ፍቅር ነይ ግቢ ብሎ ያስገባታል ማለት ነው። አምናንም ገብታ እንደች ምንህና ስትለው ጽዮንን እሱም ደግሞ የቤት ሰራተኛ ናት ሲል ገለጸ። አምናን ግን አልተዋጠላት። ምክንያቱም ጽዮን ጽድት ያለች ነች። በመሰረቱ የቤት ሰራተኛ ምንሽም አይመስልም ምኑና ነው ምናምን ነገር እያለች ነበር። መዘነጥ ስለምትወድ ነው አለ ማለት ነው። እናም አልተዋጠላትም። ምክንያቱም ከልብሷ ጀምራ ማለት ነው። ከዛ በመቀጠል እንደምንም ብሎ ጽዮንን ለማሳመን ሞከረ። ጽዮን ግን በቤት ሰራተኝነትማ ልቆይ አልችልም፣ ላጋልጠው ይገባል፣ ምክንያቱም ላምና ልነግራት ሁሉንም ነገር ይገባል ስትል በራሷ ጋር እየታገለች እያወራች እያለ እያሱ መጥቶ ደግሞ ያስፈራራታል ማለት ነው። ትንፍሽ ብትይ ያጠፋ ነው ብር የአምናን መሆኑን እንዳትረሺ እያላት ነው ማለት ነው። እያስፈራራ ነው። በዛ መካከል እንግዲህ አምናንም ከኢያሱ ጋር የፍቅር ጊዜ እናሳልፍ ብላ ወደ ክፍል እንደገባች ጽዮን በር ታንኳኳለች ማለት ነው። ለምንድነው የምትረብሽን እያለች ነበር። አምና ደግሞ እኔ እኮ ላንቺ ብዬ ነው፣ እኔ እንዴት አድርጌ ልንገርሽ፣ ላንቺ ብዬ ነው፣ መቸኮል የለብሽም እያለቻት ነበር ማለት ነው። ጽዮን ለአምና እንዴት አድርጋ እንደብትነግራ፣ ምክንያቱም በቀጥታ ብነግራት ላታምነኝ ትችላለች። ኢያሱ ደግሞ ምላሱ አይደለም ሰው ደግሞ ቂቤ ያቀልጣል። ከባድ ሰው ነው ማለት ነው። እና ደግሞ ይሄ በምስሉ የምትመለከቱ ጓደኛው ነው። ጓደኛውን ደግሞ በምን እንደሆነ ባልታወቀ መልኩ ለጓደኛው ውስጥ የሚገርመው ድረስ ሊያስገድለው አሳልፎ ለሌላ ሰው ሰጥቶን ነበር። እነዛ ደግሞ እስር ቤት አስገብተውት እስር ቤት ኑሮ መጥቶ ማለት ነው እንግዲህ ጓደኛ አለኝ ወንድም አለኝ ብሎ መጥቶ ችግሩን ሁሉ ተናግሮ እሱ ደግሞ ኢያሱ ደግሞ ደውሎ እንዴት አልገደሉትም ጭራሽ ቀልበው ይልኩልኛሉ እያለ እየዛተ ነው ማለት ነው። ይሄንን እንደዚህ በመሆኑ እንግዲህ ምንም የኢያሱ ጓደኛ ምንም የሚያውቀው ነገር የለም ማለት ነው። እንግዲህ ጽዮንን እዚህ ጋር እንደምታዩት እስከ መቼ ነው እንደዚህ የምታሞኝኝ እያለችው ነበር። እናሱም ደግሞ ለተወሰነ ጊዜ ነው አለ እና ጽዮን ገብታ መኝታ ክላሷ እያለቀሰች እያለ አምናን መታ አይዞሽ ምን ሆነሽ ነው የምታለቅሹ ምናምን ነገር እያለቻት ነበርና እሷ ደግሞ ጮኛዋ እንደከዳት ምናምን ወንድ ማመን እንደሌለባት ምናምን ነገር እየነገረቻት ነበረ ለአምናን ግን ምንም ሊገባት አልቻለም ማለት ነው። ምክንያቱም በፍቅር ከነፈ ብላለች በኢያሱ ፍቅር። ኢያሱም ደግሞ በጣም ኦቨር በምላሱ እየሰበካ ስለሆነ ምንም ልጠረጥር አልቻለችም ማለት ነው። አምናን ያየችው የቤቱ መሟላት የቤቱን ድምቀት ነው ማለት ነው እንጂ ኢያሱ ምን አይነት ሰው እንደሆነ ልታውቀው አልቻለችም ማለት ነው። ገና አልገባትም። ጽዮን ደግሞ እኔን የሸወደኝ በቃልችንማ ሊሸውዳት አይገባም፣ ሁሉንም ነገር ለነግራት ይገባል ብላ እንትን እያለች እያለ እንግዲህ የኢያሱን ጓደኛ መጥቷል። እንግዲህ ምን እንደሚደረግ
ባላውቅም ጽዮንን እንደ ሰራተኛ ሁኝ ብሏታል። አምናን በቃ የኔ ፍቅር እንደዚህ ነው እንደዚህ እያለ እየሰበካ ነው። አምናም ደግሞ እሱን አምነው ገና ከመምጣት አብሮ ልትተኛ ሸር ጉድ እያለች ነው ማለት ነው። ጽዮንም በዛ መካከል አብረው እንደተኙ የቻልኩትን ነገር ሁሉ ላድርግ፣ ምን ላድርግ? እኔ እንድሽውድ ማሷ ልሸውዳት አይገባም። እኔ ሴት ነኝና በእኔ ላይ እየተጫወተው ይበቃል እያለች ነው ማለት ነው ጽዮን ላምናል። ነገር ግን አምናን ግን ምንም አልተረዳችባትም ማለት ነው። በነገራችን ላይ ይሄን ሁሉ ነገር ተፊቷ ላይ ሁሉ ከብዙ አይነት የሚያስነቃ ነገር አለ። ጽዮን አምናን ግን በቃ ፍዝዝ ድንግዝ ብላ በሱ ፍቅር ብቻ ነው የጦፈችው ማለት ነው እንጂ የወደፊቷን አላየችም ማለት። ከዚህ ደክማ ሂዳ አረብ ሀገር ነው የቆየችውና በምን ያክል በሷ እየተበሳጨ እንዳለ በሷ ምን ያክል እየቀለደ እንዳለ ምንም አልገባትም ማለት ነው። እንግዲህ ጽዮን እያንኳኳች ስበጠብጣት አምና ሊተኙ ሲሉ በር ስታንኳኳ በጣም ተናዳ፣ አሁን ደግሞ ምን ፈለግሽ ብላ በሩን ክፈት ስታደርገው የኢያሱ ጓደኛ ነው ማለት ነው። በጣም ነበር የደነገጠችው አምናን። እንደገና እያ የለም እንደ ሲላት ኢያሱ ማለት ነው ምናምን ነገር ሲላት አለም የኔ ፍቅር ሰው ይፈልግሃል ብላ አምና ለኢያሱ ነገረችው ማለት ነው። እንግዲህ ኢያሱም እንግዲህ ከመኝታ ክላስ ወጥቶ እንዴ ጓደኛዬ እኔ ማመን አልችልም እያለ ነበር ማለት ነው። ማለት የማስመሰል ሂደቱን በጣም ቀልጠፍጠፍ አድርጎ በልቷል ማለት ነው። አይገልጸውም ብስሚላ። እናሱም ጓደኛውም ደግሞ እኔ ጓደኛ አለኝ ወንድም አለኝ ብሎ ደስ ብሎት የውስጡን እንደሚያስብ ምን አይነት ችግር ላይ እንደጣለው ምናምን ነገር ምንም የሚያውቀው ነገር የለም። እሱም ደስ ብሎት መቶ በቃ ጓደኛ መጥቻለሁ፣ የት ኖረህ ነው? እኔ እኮ ያልፈለኩብህ ቦታ የለም ይለዋል ራሱ አሳስሮ ማለት ነው። እሱ ግን ደግሞ ተነበር የሚያውቀው፣ ምክንያቱም አስገድየዋለሁ በቃ አብቅቷል ብሎ ነበር። ነገር ግን ጓደኞቹ አልገደሉትም ማለት ነው። በጣም ተናዷል። ሰላም ብሎት ተሄደ በኋላ እንዴት አልገደሉትም እያለ ነበር ማለት ነው። ጓደኞቹ ግን አልገደሉትም፣ ያው እስር ቤት ነው ያቆዩት ማለት ነው። የኢያሱ ጓደኛም ስሙ ጠፍቶኝ ነው። የኢያሱ ጓደኛም እንዴት አንድም ሰው የታሰርኩበትን የሚያውቅ ያወቀ የለም የጠየቀኝም የለ እያለ ነበረ። በማላውቀው ነገር ታሰርኩኝ፣ ተፈረደብኝ፣ ይሄው አሁን ደግሞ ለቀቁኝ፣ መጣሁ ጓደኛዬ፣ አንተ እኮ ለኔ ልዩ ሰው ነህ እያለው ነበር ማለት ነው። ተጀርባው ምን አይነት እንደሚጎነጉንለት የክፋት ጥግ አልተረዳም ገና። ኢያሱ ደግሞ በጣም ተናዷል በመምጣቱ ብቻ ሳይሆን በመኖሩ በጣም ተናዷል ማለት ነው። በጣም ተናዷል ኢያሱ። ግን እሱ ጋር ሲደርስ ደግሞ የማስመሰል እንትኑን ጥጉን እያካሄድ ነው ማለት ነው። አምና ደግሞ እዚህ ጋር እንግዲህ አልጋዋ ልተኛ በቃ እንግዲህ እኔ ልተኛ ብላ ልትተኛ ስትል ኮንዶም ታገኛለች ማለት ነው። ይሄ ልከስክስ አላውቀውም ማለት ነው ብላ ተናዳን ኮንዶም ይዛ ስትመጣ ወደ ጽዮን ይዛ ስትመጣ ማለት ነው። ኢያሱ በር ላይ ጽዮንን ያገኛትና ያስፈራራታል ማለት ነው። ይሄ አንድ ነገር ተንፍሽላለሁ ብትይ ሲጣድርጌ ነው ምገልሽ ብሎ ጽዮንን ያስፈራራታል ማለት ነው ኢያሱ። ምክንያቱም ጽዮንን በውሽምነትና በሰራተኝነት እንድትሆንለት አምናን ደግሞ የያዘችው ገንዘብ እስከሚያልቅ ድረስ ነው እያሰበ ያለው። እንግዲህ ያው ከባድ ነው ውዶቼ፣ ከባድ ነው ማለት ይሄ ድራማ ገና ተመጀመሩ የኛ የመዳምን ቅመሞች ገጸ ባህሪ ነው እየተጫወቱ ያሉ ማለት ነው። ምክንያቱም አንድ ሴት ልጅ ለተዋወቀችው ገና ፍቅረኛ ብላ ለተዋወቀችው ቤተሰብ ሳያውቀው ገና በሶሻል ሚዲያ ተዋውቃ 7 ዓመትም 6 ዓመት አይደለም 1 ወር የሰራችባትን መላክ ራሱ ከባድ ነው። ብሯን ያዛርገው ወንዱ የት ይሄድባታል? ሀገር ስትሄድ ቀስ ብላ ማግባት ትችላለች። ለእኛ ትምህርት ነው። ተማሩበት ውዶቼ፣ ተማሩበት። እንግዲህ ትዳርም ከአላህ ነው፣ በገንዘብ አይደለም። በገንዘብ ወንድ ልጅ አይገዛም ማለት ነው። ከአላህ ሲሰጥ ነው ጥሩ ትዳር። ሷሊህና ሷሊህ የሆነችውን አላህ ሲያገጣጥም ነው ማለት ነው። ውዶቼ ወዳችኋለሁ። ቤታችን ተመቷል ውዶቼ። ሼርና ኮፒ ሊንክ እያደረጋችሁ እስኪ ቤታችንን አነሳሱት ማለት ነው።
ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳዘነጉ። በቀጣይ ቪዲዮ ደግሞ በአምና ክፍል 2 ደግሞ እንገናኛለን። ጥሩ ጥሩ ነገሮችን ይዘን ለመምጣት እንሞክራለን ማለት ነው። እንወዳችኋለን። ሰብስክራይብ፣ ሸር፣ ላይክ ማድረጋችሁን